አንቺ ለኔ ከፍለሽኝ ልናረግ እንዴ? እሱንም አልቀበልም እንዳትለኝ ብቻ። ስንት ትከፍኛለሽ? እስከፈለከው ድረስ መክፈል እችላለሁ። አልቅልም እንደኔ ነው ሲያቋል። ለምንድነው መስኝ መንገድ እንዴ? እሺ ምን ይሻል? ቆይ ምንድነው ማድረግ ያለብኝ? ቆይ እኔ እኮ እሺ ቀስ ብለሽ እሺ እያሳመምሽኝ ነው እንዴ? እያሳመምሽኝ ነው። እሺ ቀስ በይ። ሰላም ውድ የጥላ ሚዲያ ቤተሰቦች፣ አንተ ግን እዚህ ጋር በግድ አስገባኝ አይደለ? እኔ እኮ ውጪ ይሻላል ብዬ ነበር። ልብሴን ሳልቀይር ገና ከእንቅልፌ እንደዚህ ብድግ አድርገህ። እሺ ለማንኛውም ችግር የለውም። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ ዛሬ ቤቴ ውስጥ ኢንትሮ ገብተናል። እንግዲህ ዛሬ የምናደርገው ምንድነው? ከውጪ ነው የመጣሁት፣ ከአሜሪካ ነው የመጣሁት ወይ ከሆነ ሀገር ነው የመጣሁት እና ሴት ፈልጌ ነው እና ያቺ ማገኛት ሴት እንድታለማመደኝ ምናምን አድርጌ ነው የምጠይቃት። ብዙ ብር እንደምከፍላት አድርጌ አወራታለሁ እና እስኪ ምን አይነት ሴት ነች፣ ከዛ ህይወት መውጣት ትፈልጋለች ወይ የሚለውን ጥያቄ እናበዛባታለን እና ከዛ ህይወት መውጣት የምትፈልግ ከሆነ መንገድ እንፈልግላታለን፣ ከዛ ህይወት እንድትወጣም እናደርጋታለን። እንግዲህ ቤተሰቦቼ አብራችሁን ቆዩ፣ ተከታተሉ። ሁሌም እንደምላችሁ ወዳችኋለሁ። ጥላ ሚዲያ በድጋሚ ወዳችኋለሁ። ኮሜንታችሁ እንዳይለየኝ፣ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ምትለን እንሰማታለን። ደርሰናል። ያው እየደወልንላት ነው። እስቲ አልተሳሳትኩም። ካሜራማኔ እዛ ጋር ቁጭ ብሎ ሄሎ ወይ ደርሻለሁ ያልሽኝ ቦታ ጋር። ኦኬ በርሊን ነው። የት አለሽ? ኦኬ ወደ ታች ቢጫ መኪና ይታይሻል? አዎ ነይ። እሺ ሳባሪ እሺ እንዴት ነሽ? አለሁ። እንዴት ነህ? ሰላም ነው? ደህና ነኝ አለን ይመስገን። ሁሉ ሰላም ይመስገን። አለን። ያው እንግዲህ የት እዚህ ጋር ነው ያልሽኝ አይደል? ደርሰናል። ግን እዚህ ጋር ምን አለ? እዚህ ነው ይሄ ገስታውሱ እዚህ ነው? አዎ ታውቃለህ። አሪፍ ገስታውስ ነው። እኔ አላውቀውም። አሁን ቅርብ ጊዜ ለሳምንት ምናምን ሆነኝ ከመጣሁ። አልነገሩሽም እንዴ ስለኔ? አይ እሱማ ነግረውኛል። ያው አንዳንድ ቦታ ዞር ካልክ ምናልባት ብዬ ነው። ገስታውስ ነው እንዴ የምዞረው? እንዴ ምን ችግር አለው እንዴ? ሀገሬ ልጎበኝ መጥቼ እንዴ ምን ችግር አለው? ማረፊያ ቦታ እኮ ነው። አዎ እሱማ ማረፊያ ቦታ ሆቴል ነው ታዲያ እኮ። ያው እዚህ አካባቢ ምናምን ከመጣ ብዬ ነው። ያው እንዳልመጣ እንዴ ሰፈር ውስጥ መጥቼ አላውቅም። አይ እንደዚህ ነው ሰፈር እዚህ ነው በቃ። ለምን አንወርድም? ለምን አንወርድም? አይ ትንሽ እናውራ፣ እንግባባ መጀመሪያ። እኔም የመጀመሪያም ስለሆነ እንዴ ሰው ስታገኝ መጀመሪያ ነው እንዴ ማለት መግባባት ያስፈልገዋል ማለት ሴት ልጅ ሳገኝ መጀመሪያ ነው። ለዛ እኮ ነው። አሁን ለምሳሌ አሁን እኮ አንቺን እኮ ያገኘሁሽ ሰው ሌላ ሴትም ለመልመድ እኮ ነው እኮ። መቼስ ስለኔ ነግረውሻል ብዬ አስባለሁ። ስለአንተ ሁሉንም ነግረውኛል፣ ግን እዚህ ጋር መግባባትም ማውራትም ያን ያህል አስፈላጊ ነው ብዬ አላስብም። ምን ነገርሽ ስለኔ? እና ከዲሲ እንደመጣ ምናምን የነገሩኝ ያው ብዙ ነገር ነግረውኛል። ያው እንደዚህ የሚነገርም ነገር ባይሆንም እኔ ባይዘው ትልቅ እንደሆንክ ነበር የነገሩኝ። እንዴት ሽማግሌ ምናምን ማለት እንደዛ ነበር የነገሩኝ። ግን ሳገኝ ደግሞ በጣም ወጣት ነህ፣ ከውጪ እንደመጣ ከዲሲ እንደመጣ ደግሞ በጣም የምታስታውቀው ማለት የሆነ ደስ የምትል ሰው ነህ። የሆነ ከለርህ ምናምን ደስ ይላል። ኧረ እባክሽ የእውነቴን ነው እና በጣም ተመችቶኛል። በዚህ አጋጣሚ ያን ያህልም ለማውራት ከፈለክ ደግሞ ያው ውስጥ ገብተን እናወራለን። ያው በደንብ ትንሽ እንግባባና ያው እኔ ውስጥ ድረስ ሀሳቡ አልነበረኝም ነበር። ያው ግን እስከመጣን ድረስ መግባታችን አይቀርም። ማለት ከነሱ ጋር አላወራህም እንዴ? ያው ብዙ አላወራሁም። በቃ እንደዚህ አንድ ልጅ አለች፣ ብዙ ነገር ታስለምዳለች ምናምን ከፍላት ነው ያለኝ እኮ ነገርኩህ እኮ። ስለዚህ እኔን ታማመንብኝና ያው ውስጥ ከገባን በኋላ እንደፈለክ እንሆናለን ማለት ማውራቱም ከፈለክ የፈለከውን ነገር እዚህ ከምንቀመጥ ይሻላል። ያው በቃል ማስረዳት አትችይም ነው ወይ? እዚህ ከምንሆን አንተ ራሱ እዛ ብትሆን አይሻልህም? አይ ሰፈሩ ሳየው ጭር ያለ ነው። ብናወራ እዚህ ጋርም ራሱ ብናወራ ምንም ችግር የለውም ብዬ ነው ማስበው። ያው
አንተ ክፍያውን ምናምን ፈርተህ ከሆነ ችግር የለውም። ስለሱ ፈርተህ ከሆነ ውስጥ ከገባ በኋላ ምንም ችግር የለውም። እንዴት ምንም ችግር የለውም ማለት አንተ ነው መሰለ ሸበላ እንዴት ላስከፍል ይችላል ታስበው? ኦኬ ጭራሽ በነፃ ልታረግልኝ ነው? የነገርኩህ ነው። ከነሱ ጋር የተስማሙት ትልቅ ሰው ምናምን እንደሆነ ነበር ይነገሩ። እሺ። እና በጣም ብዙ ገንዘብ ልጠይቀው ነበር ያሰብኩት። ኦኬ ትልቅ ሰው በሆን ኖሮ አንተን ሳገኝ ግን ያው በጣም ደስ የምትል ልጅ ነህ ምናምን ገና ወጣት ነህ። ስለዚህ ውስጥ መግባት የፈራኸው እንዳላስከፍልህ ከሆነ እኔ ችግር የለውም አላስከፍልህም። አንተ በነፃ እየነገርኩህ እኮ ነው። አይ ማለት ለሁሉም ነገር የመጀመሪያ ነው እንዴ? ምንድነው ጥያቄ? አዎ እንትን ነው። እኔ አዲስ ሆኖብኝ እኮ ነው። ስለዚህ እንደዚህ አይነት ቦታ እንዲህ ተገኝቼ አላውቅምና ሰው ከዚህ በፊት ፍቅረኛም ኖሮኝ አያውቅም። እና ይሄ በቃ ወንድና ሴት ያለውን ነገር ስለማላውቀው በቃ ታለማምድሃለች። ሌላ ሴት እንድትለምድ ብዙ ነገር ታስተምርሃለች። ከሴት ጋር እንዴት መቅረብ እንዳለብህ ምናምን የምትናገረውን ቃላት እንድትመርጥ ታረጋለች። አልጋ ላይ ብዙ ነገር እንዴት እንደሚደረግ ታስተምርሃለች ምናምን ነበር ያለኝ። ያው አሁን ያን ሁላ ነገር ነግረውሃል። ስለዚህ እኔም እየነገርኩህ ነው። በእኔ ተማመርብኝ። ሁሉንም ነገር በእኔ ጣለው በቃ። ስለዚህ አንተ ምንም ያስፈራ ነገር አለው? ውስጥ መግባት እኮ ነው። ከዛ እንደምትፈልገው እንሆናለን። ምንም ችግር የለውም ከፈራህ። አንድ ደግሞ አሁን በነፃ ስትይኝም ደግሞ ትንሽ ፈራ። እየነገርኩህ ነው ማለት እንዳንተ አይነት ወንድ አገኛለሁ ብዬ አልጠበቅኩም ነበር። ማለት እነሱ ሲነግሩኝ ትልቅ ሰው ምናምን ሼባ ምናምን ነበር ያለው። ኦኬ ከውጭ የመጣ ሲሉሽ? አዎ። ስለዚህ በቃ ችግር የለውም። ስለ ብሩ ምንም አታስብ በቃ። ስለ ብሩ ችግር የለውም እየነገርኩህ ነው። ስለ ብሩ ምንም ችግር የለውም እኮ ገርሞኝ ማለት ደንግጬ እኮ ነው እኮ ስልሽ ምንም ያልተነገረ ገብቶኛል። ነግረውኛል እኮ ስላንተ ግን በቃ ምንም አታስብ። እሺ ምንድነው የምናደርገው ስልሽ? እሺ ቆይ ለመግባባት ምን ማድረግ አለብኝ? እኔ አሁን ከሴት ጋር ስልሽ እንድታለማምጂ ነው የመጣሁት። በመጀመሪያ ደረጃ እኔን እመነኝ ብዬሃለሁ። ስለዚህ እኔ የማደርጋቸውን ነገሮች ታደርጋለህ። ግን ይሄ የሚሆነው ውስጥ ከገባን ነው። እዚህ መሆን አይችልም። ለምን እንደምትከራከረኝ በእናትህ? ባይ ዘ ዌይ እንትን ነው አሁን እኔ ያሳስበ ማለት ነው በጣም የተመቸችኝ ልጅ ካለች አሁን ተመልሼ ሲሄድ አግብቼ ይዤ መሄድ ነው የምፈልገው ሴት። እና በዚህ ጸባይክ እንዴት ነው አግብታት ይዛት የምትሄደው? አንተ እኮ ለምንም ነገር እየተከራከርክ ነው እዚህ ጋር። ነው እየተከራከርኩኝ ሳይሆን እየጠየቅኩሽ ስለሽ ግራ ገብቶኛል። እና አግብቼ ይዤ መሄድ ነው የምፈልገው። ከዚህ ረጅም አመት 10 ምናምን አመት ብቻዬን ኖሬያለሁ አሜሪካ ዲሲ ላይ ወደ 10 ምናምን አመት ብቻዬን ኖሬያለሁ ከሴት ጋር። እዚህ ኢትዮጵያም እያለሁ በፊት በቃ ምንም አይነት ከሴት ጋር እንዴ ሃይ እንኳን ተባብዬ አላውቅም በስነ ስርዓት። በቃ አፍራለሁ ምናምን ነገር እና ይሄ አባዜ አለቀቀኝም። አሁን ያንን ማስለቀቅ እፈልጋለሁ። ገባሽ? እዛ ደግሞ ማንም ቼክ አያረግሽ። ሁሉም የራሱን ህይወት ነው የሚኖረው። ለዛ በቃ እኔ እዚህ መጥቼ ምናምን በቃ ትንሽ ይሄ ሰው እንዴት መልመድ እንዳለብኝ ተምሬ ከሴት ጋር ምን ማድረግ እንዳለብኝ ተምሬ መሄድ ነው የፈለኩት። ስለዚህ በቃ ሁሉንም እንዳል የምትፈልጋቸውን ነገሮች እኔን ጠይቀኝ። ሁሉንም ነገር እኔ በምን መሰረት ነው የምትሄደው። ስለዚህ አንተ ብቻ ፍቃደኛ ሁን፣ አትከራከረኝ። ነው ባይዘዌ ማለት ነው ስለማላውቅ። ኢትስ ኦኬ እሺ፣ አትወቅ፣ ችግር የለውም። እኔ ሁሉንም ነገር እንድታቀርጋለሁ። ስለዚህ አንተ ፍቃደኛ ሁን። እሺ ፍቃደኛ ነኝ። ምንድነው የምናደርገው? ስለዚህ ፍቃደኛ ከሆን ከዚህ መኪና ወረድ። ከዛ በመጀመሪያ እዛ እንግባ። ከዛ እንዳለ የምትፈልጋቸው ነገሮች እናደርጋለን ማለት ነው። ኦኬ እሺ። ሆቴል ገስታውስ ነው ሆቴል ነው? ነው ችግር የለውም። ይዘሻል? ቆይ ደውልላቸዋለሁ። ችግር የለውም እኮ እሺ፣ ደውይላቸው። ታውቂያቸዋለሽ እንዴ? በጣም ደንበኛ ነሽ? በደንብ ነው የማውቃቸው። በደንብ ነው የማውቃቸው እንዴ? በደንብ በጣም ረጅም ጊዜ ነው የማውቃቸው እና ስለሱ ምንም እንድታስብ አልፈልግም። እርግጠኛ ነሽ? አዎ። ሄና ወይ እንዴት ነሽ? የሚ ወይ ደህና ነኝ። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። እንዴት ነው? ደህና ነኝ። ጠፋሁ? አዎ። ምን ሆነሽ ነው? ሰሞኑን ነው በጣም ጠፍተሻል። የሆነ ቦታ ሂጅ እኮ ነው። አሁን የሚገርምሽ እዛው አካባቢ ነኝና ልመጣ ነው እና አለ ቦታ ምናምን እኮ
እና ዛሬ የሚገርምሽ ማለት ነው አዎ የሚገርም ሰው ነው ይዤ የሚመጣውና ለየት ባለ ሁኔታ እንድትቀበሉኝ ነው የምፈልገው። ኧረ ችግር የለውም። አዎ እንዳልኩሽ። እሺ እሺ እናቴ በቃ መጣን። አሁን ልንመጣ ነውና አዘጋጁልኝ። እሺ አሁን ተዘጋጅቶ ይጠብቅሻል። እሺ እናቴ እሺ በቃ ቻው። የዚህን ያህል ትግባባላችሁ? እኔ ነገርኩህ እኮ ነው አንተ ምንም እንዳታስብ ብያለሁ። አይ ማሰብ እንኳን አይጠበቅብኝም። በጣም ደንበኛ ነሽ ማለት ነው። አንተ ስለዚህ ምንም ነገር አትጨነቅ። አንተ ስለዚህ ምንም ነገር አትጨነቅ። የኔ ስራ ይሄ ነው በቃ። ስለዚህ ሁሉንም ነገር በምትፈልገው ነገር ነው የሚሆነው። አንተ በምትፈልገው ነገር ነው የሚሆነው። እርግጠኛ ነሽ? እውነቴን ነው። ስለዚህ በደንብ አድርገሽ ታስለምጂኛለሽ ማለት ነው። ያልኩህ እኮ ነው። ኤክስፒሪየንስ አለሽ ማለት ነው በደንብ። ስንት አመት ሰራሽ? ያው ኧረ ቆይቻለሁ በጣም። ምን ያህል አመት? 8 አመት ምናምን ሊሆነኝ ነው። 8 አመት? ቦዲ ካውንትሽን አሰብኩት። ነው ረጅም ጊዜ። በምን ምክንያት እንደዚህ ወደዚህ ስራ ውስጥ ልትገቢ ቻልሽ? ያው በአጋጣሚ ነው። ግን ያው አንተ ይሄን ያህል ማወቅ አስፈላጊ ነው ብዬ አላስብም። ማለት ስለበፊቱ ነው ማውራት ያን ያህል ፍላጎት የለኝም። ስለዚህ አሁን ለምን እንትን አትልም? ምን ልበል? ለምን አትወጣም እኮ? እሺ እንዴት ነው የምናደርገው? እዚህ መሆን አይችልም? እንደውም ነገርኩህ እኮ ነው አንተ ይላል ቦታ እንደምን እንዴ መግባባታችሁን ሳይ ደግሞ ሞር ፈራው። እንዴ ምን የሚያስፈራ ነገር አለ? እንትን ነው እንዴ ቆይ ምንም አይነት ነገር እኮ የለም። አይ ነው ብቻ ፈራው ማለት እነሱ ስለኔ ሲነግሩክ ምን ማለት እንደዚህ እንደሚያስፈራ ነው እንዴ ነገሩክ? ኖ እንደዛ ሳይሆን የተነግረውኝ የመጣሁትና ሳገኝሽ የተለያየ ነገር ነው። እንዴት ማለት? በቃ ብቻ እዚህ መኪና ውስጥ መሆን አይችልም ወይ አንቺ ቤት? እንዴ ሁላ መንገድ ተጉዘን እንዴት ነው ወደ ቤት የምንመለሰው? እንዴ እየመሸኮ ነው የሚሄደው ሰዓቱ ራሱ እኮ። ስለዚህ በቃ ወይ እዚሁ እናርገው እኮ። ያንን ሰዓት መጠቀም አለብን። ከፈለክ ከአቅም በላይ እዛ መሄድ የማትፈልግ ከሆነ ችግር የለውም እዚህ መሆን ይችላል። እዚህ መኪና ውስጥ? አዎ ለነገሩ ቦታው ጭር ያለ ነው እኮ እንዳልኩ ነው በቃ። ስለዚህ እዚህ መኪና ውስጥ ይሆና? አዎ ችግር የለብኝም እኔ። አንተ እንደፈለክ በቃ። እኔ እንደፈለኩኝ? አዎ እሺ እዚህ ውስጥ ምን እንዴት ነው እናደርጋለን? ምን እናደርጋለን? እንዴ ቆይ አንተ እኔ ሁሉንም ነገር ይችላልው እንዴ? ምንድነው አንተ? ያው እንግዲህ በቃ መቻል ነው። ምን ማድረግ ይቻላል? እኔ ካልገባኝ ምን ታደርጊያለሽ? መኪናውን እኮ ወደ ኋላ ማድረግ እንችላለን። ለምን ወደ ኋላ ታደርገው? ያው እዚህ ጋር መሆን እንችላለን። እንዴት? እሱ ጋር የአንድ ሰው እኮ ነው። እንዴ ምን ችግር አለ? ና እኔ እዞርልሃለሁ እኮ ና እዞራለሁ። ና የቱ ጋር ነው የሚመጣው? በዚህ በኩል መሆን ትችላለህ እኮ አንተ። ቤት በዛ ጋር? አዎ። ከዛስ? ይኸው ነው እንደዚህ ተማግረና ና አልኩህ። ከዛስ? እሺ እኔ እዛ ጋር ሆንኩኝ። ከዛ እንዴት? እሺ ከዚህ በላይ እንዴት ነው ማስረዳ? እንዴት ነው ማሳየህ? ከኋላ መምጣት ትችላለህ እያልኩህ እኮ ነው። ከኋላ መምጣት ትችላለህ እያልኩህ ነው። እንደዚህ መኪና ውስጥ ኖርማል ነው? ምንም የለም አልክ። ያንን ፍላጎትን ተውኩልህ። እሺ አሁን ይሄኛውን ሳትቀበልም እንዴ? ኦኬ እንደዚህ ሆነሽ? አዎ። እኔ እዛ ጋር ልቆም? ተነስ በእናትህ ተነስ። ተነስ። ወይኔ ምን ሆነሽ ነው? ቆይ ተረጋጊ እንጂ። አይደለም እኔ እኮ ግራ ገብቶኝ እኮ ነው። አዲስ ሆኖብኝ እኮ። ምንድነው አዲስ ነገር? እያሳየሁ እኮ ነው። ለምንድነው ማሳየህ ነገር የማትቀበለኝ? እዚህ ጋር ግን ይመቻል? ከዚህ በፊት ሞክረሽ ታውቂያለሽ? እሺ አሁን ስለኔ መጠየቁን አቁምና ና የምታረገውን ነገር አድርግ ነው እነግርሃለሁ። ኦኬ ልታመቻችኝ ነው እኔ እሱ ጋር መጥቼ? አዎ። እርግጠኛ ነሽ? አዎ አልኩህ እኮ። አይ ጉድ እኔ ፈርቻለሁ እንዴ። ቆይ ተመለሽ። እሺ ቆይ ትንሽ አየር ልውሰድ። እንደዚህ ያስፈራ ግን ምን እንደሆነ አላውቅም። እኔ ምን እንደሆነም እኔም አላውቅም፣ ግን በቃ ዝም ብዬ ፈራሁ። ምንም ያስፈራ ነገር የለም። እኔን መናኝ ብያለሁ እኮ። ከፈራሁስ እሺ ምን ላድርግሽ? ምንድነው የሚያስፈራው? እኔ እንጃ። እንዴ ምን የሚያስፈራ ነገር አለው? እኔ አታውቅኝ አላውቅም። ምንድነው ሌላ ላይ አይ እንትን አዲስ ሆኖብኝ እኮ። ምንም አዲስ ነገር የለውም። ምን ያሳያለሁ? እንዳሳየህ አይደል እንዴ ፈለከው? እሱማ እንድታሳየኝ ነው የፈለከው። ለዘርለ ስለዚህ በቃ ለምንድነው የምትፈራው አንተ? እኔ እንጃ። ውስጥ እንግባም ቢ እዚህ ቢ እሺ ታዲያ ምን ይሻላል? አይደለም እኮ እንዴ እኔ ግራ ገባኝ እኮ። ደንግጬ እኮ ነው እኮ። ያውልህ ምንም ግራ የሚያጋባ ነገር የለም። አንተ ብቻ እኔን እመነኝ። እዛም ምን ቢያልክ እዚህም ምን ቢያልክ እሺ ምንድነው የማደርገው ነኝ? እኔ እንጃ። የተቻለኝ ነገር እየሞከርኩ ነው። አንተ ግን ፈቃደኛ እየሆንክ አይደለም። ፈቃደኛ እየሆንኩኝ ሳሉን ቀርቼ ሳይሆን በቃ ግራ ስለገባኝ ነው። ምንም ግራ የሚያጋባ ነገር የለም። አንተ ፈቃደኛ ሁን እያልኩ እኮ ነው። አይ በቃ እንትን ነው ውስጤ እኮ ፈርቶ እኮ ነው እኮ። ይገባኛል ፍራቻ፣ ግን ይሄንን ፍራቻ እንድታወጣው ፈልጋለሁ
እንዴት አድርጌ ያለዛ እንዴት ነው የምትሆነው? እኔ እንጃ እኔ አላውቅም። የመጀመሪያ ነው አልኩሽ እኮ በቃ እኔ ስለተመቸኝ ነው እንጂ ሁላ የምጨቃጨቀው ሌላ ሰው ቢሆን ሌላ ከስተመር ቢሆን እንደዚህ አልጨቃጨቅም ነበር። ገባካ? ወይ ይቅርብኝ እንዴ። ምን ማለት ነው? እዚህ ድረስ የመጣው እንደዚህ ለማለት ነው እንዴ? አይ በቃ ወይ ይቅርብኝ። ችግር አለብህ እንዴ አንተ? እኔ ያው በቃ እኔ አልኩሽ እኮ ከዚህ በፊት ምንም አይነት ነገር አልኩሽ። ካልሆነ ይኸውልህ እኔ ብር እሰጥሃለሁ ስለሱ የምታስብ ከሆነ ከፈለክ ማለት እኔ ከፍላለሁ፣ ችግር የለውም። ስለሱ የምታስብ ስለሱ የሚያሳስብ ከሆነ ማለት ነው እንጂ ሌላ ምንም የሚያስፈራ ነገር አለ? እንደፈለክ ይሁን ሁሉ ነው። አንተ ምን ማለት ነው ከበደክ? አንቺ ለኔ ከፍለሽኝ ልናረግ እንዴ? እሱንም አልቀበልም እንዳትለኝ ብቻ። ስንት ትከፍኛለሽ? እስከፈለከው ድረስ መክፈል እችላለሁ። እንዴ ቆይ የገንዘብ ችግር የለብሽም ነው? እየነገርኩ ነው። ስለኔ ችግር ሳይሆን እንደፈለክ የፈለከውን ነገር ስለምከፍል በቃ አንተ እኔ የማደርገውን ነገር ማድረግ። ገንዘብ ችግሩሽ አይደለም ወደዚህ ስራ ይገባሽ? አዎ በቃ ስታስበው ገንዘብ የሚቸግረኝ ይመስላል ስታይ እኮ እኔ እኮ አፓርትመንቱ ምናምን ሳይው እኮ አልጠበቅኩም ነበር እኮ በቃ እንዳልኩ ነው። ይሄን ያህል እድል ሰጥቼ አንተ ለምን ደግሞ አትቀበለው? ኧረ ስማም ቦል ገንዘብ ሰጣለሁ እንዴ? ጭራሽ ገንዘብ ልትከፊ? እኔ አልዋጥልህ እያለኝ እኮ ነው እንዴ። ለምን መጀመሪያ እኮ ሳይክ እንደተመቸኝ ነግሬሃለሁ። ማለት ትልቅ ሰው ምናምን ብለው ስለጠሩኝ ያንን ነበር እየጠበቅኩኝ ነበር። ሳይ ግን በጣም ወጣት ነው ምናምን እንደውም እኔ ነኝ እድለኛ የሆንኩት። ስለዚህ ለዛ ልትከፊ ነው? አዎ ከፍላለሁ። አንተ ምንድነው ስሜት አይመጣም እንደዚህ ያወራው ራሱ? ስሜት አለመምጣት እኮ አይደለም እኮ እኔ እኮ ድንግጤ እኮ ነው። ነገር አለ እድሉን እየሰጠው ነው እድሉን እየሰጠው ነው። ምን ሌላ ነገር አለ? እኔ አላውቅም። ከዚህ በፊት ነገርኩሽ እኮ እኔ እንደዚህ አድርጌ ስለማላውቅ እኮ ነው እኮ እንዴ ተጨናቅኩኝ እኮ። ምን ይሻለኛል? ምንም አታስብ፣ ምንም አትጨነቅ ብዬ በጣም በተደጋጋሚ እየነገርኩህ ነው። ምን ሌላ የሚያስጨንቅ ነገር አለ? ልቤ በጣም እየመታ ነው ብታይ። ለምንድን ነው እንዴ? ከዚህ በፊት አድርጌ ስለማላውቅ እኮ እኔ እኮ ያስረዳው ነው። የማረጋቸውን ነገሮች አድርግ። ሌላ ምንም ከዚህ በፊት ብታረግም ባታረግም ምንም ለውጥ የለውም እኮ። እሺ ምን ተሻለኝ ታዲያ? እሺ ምንድነው ማድረግ ያለብኝ እኔ? ማለት ምንድነው ማድረግ ያለብኝ? እኔ እኮ ግራ ገብቶኝ እኮ ነው እኮ። አልተረዳሽኝም ነው? ተረድቻለሁ። ግራ እንደሚገባ ገብቶኛል። የመጀመሪያ ቀን ስለሆነ እንደዛ ነው። ግን በቃ እኔ በጣም እኮ ቀርብኝ ነው እያወራሁ ያለሁት እኮ። እሺ እንዴት ነው? እኔ እኮ ጋር ተጨነቅ። ወንበርህን ዝቅ አድርገው። እሺ ዝቅ አድርገው ወንበርህን ቢያንስ። ከዛማ አሳይሃለሁ የምታረገውን። ይሄን ያህል የሚያስፈራ ነገር ነው እንዴ? እኔ አርጌ ስለማላውቅ ነው። እና ቢሆንስ ይሄን ያህል እኮ የሚያስፈራ ነገር አይደለም። ለምንድን ነው ይሄን ያህል የፈራው እንዴ? እኔ አላውቅም። ደግሞ ደስ ይላል እንዴ? አላበኝ እኮ በስመ አብ። አሁንስ እሺ እኮ ይኸው እንዴ ወንበርን አስተኛዋልሽኝ እኮ። ግራ እያጋባሽኝ ነው። ከዛ ምን ግራ ገባሃለሁ? እኔ እኮ አንተን ለማነቃቃት እየሞከርኩ ነው። እያስተኛሽኝ ነው የምታነቃቂ እንደዚህ። ኦኬ ስቴፑ ነው። ኧረ ምን ይሻልክ? ኧረ ምን ይሻልክ? ምን ሆነህ ነው ግን እኮ? እሺ እንዴት ነው? እኔ እኮ ግራ ኧረ ወይኔ ሰው እንዴት ነው የሚረዳኝ ግን? ለኔ ግራ ገብቶኝ እኮ ነው። ምንድነው ግራ የሚገባህ? እኔ እኮ አንተ ጋር ልመጣ ነው። እንዴት ማለት? ለምን እንደምትኮሳተረው ነው? አይ አንተ ጋር ልመጣ ነው ስትይ እሱ ባልቀመጥ ነው። አይመችም እኮ እንዴ? እንዴ ለምን እንደዚህ ማለት ምን ችግር አለው? ለምን እንደምትፈራው ይሄን ያክል? ለምን እንደምትፈራኝ ነው? መፍራት እኮ አይደለም። ምን እኮ እንደዚህ እኮ ወይኔ እኮ ስለማላውቅ እኮ ነው። ወይኔ ግራሽ ያጋባ እየነገርኩ ነው። ከዛ እኔ እኮ እንትን ነው እኮ አዲስ ሆኖብኝ እኮ ነው። ምንድነው አዲስ የሚሆነው? ለምን አትረጂኝም? ምንድነው የምረዳክ? እኔ የምልህን ነገር አድርግ እያልኩ እኮ ነው። እሺ ምን ላድርግ እንዴ? ምን እየሆንሽ ነው? ቆይ ምንድነው አሁን? እሺ ምንድነው? እሺ በዚህ መልኩ እንዴት ነው የምንቀጥለው? በዚህ መልኩ እንዴት ነው ማሳይክ? እንዴት ነው የምንቀጥለው እንደዚህ እየፈራክ? እኔ እኮ ወይ እሺ ታዲያ ምንድነው? ለምንድን ነው የማትነቃው? ለምንድን ነው እንትን ወደ ራስህ ተመለስ እንጂ ምንም የሚያስፈራ ነገር አለው? እኔ እኮ ጭራሽ እያላበኝ ነው። እሺ ከዛስ? እሺ ለምንድን እንደዚህ የምትሆነው? ተረጋጋ። እኔ እኮ እንደዚህ አይነት ነገር እኮ እንትን ብዬ እኮ ስለማላውቅ እኮ ነው። የመጀመሪያ እንደሆነ ይገባኛል። እየነገርኩህ ነው።
እሺ ምን ልታረጊኝ እንደሆነ ፈጣሪ እኮ አንተ ብቻ አትፍራ እኮ። እሺ እኔ አሁን እኮ ይኸውልሽ አልፈራውም እኮ እሺ ከዛስ? እሺ እንዴ ለምንድን ነው ከዛ የምትለኝ? ለምንድን ነው ከዛ የምትለኝ? ዝም ልበል እኮ አትፍራ፣ ምንም የሚያስፈራ ነገር የለውም አልኩህ እኮ። ምንድን ነው እሺ አሁን እሺ ምንድን ነው? ቆይ ምን እየሆንክ ነው? ለምንድን ነው የማትረጋጋው? እንዴ ደንግጬ ነው። እንዴት አልደነግጥም? አንቺ ራሱ ስታስቢው ማልደነግጥ ነው ይመስልሽ? ምንም የሚያስደነግጥ ነገር አለው? እንዴት ምንም የሚያስደነግጥ ነገር ምንም አለው? ምንም የሚያስደነግጥ ነገር የለውም። በጣም ያስደነግጣል እንጂ ምን እንዴ ያቋል እንደኔ ተረጋጋሽ። እንደኔ ነው ሲያቋል። ለምንድን ነው የሚያሰኝ ነገር እንዴ? እሺ ምን ይሻል? ቆይ ምንድነው ማድረግ ያለብኝ? ቆይ እኔ እኮ እሺ ቀስ ብለሽ እሺ እያሳመምሽኝ ነው እንዴ? እያሳመምሽኝ ነው። እሺ ቀስ በይ። ጨነቀኝ እኮ። ለምንድን ነው አንተ የማትስመኝ? ቆይ ለምንድን ነው ምን የማስመኝ? ወይኔ በስመ አብ ይቅርታ አስጨነቅኩሽ። አንቺ ነው ይቅርታ ትላለህ እንዴ? ደግሞ ለምንድን ነው እንደዚህ? እኔን አውቃው ልካውክ ነው መቼስ እነዛ ሰዎች ልካውኝ ምናምን አይደለም። እና ለምንድን ነው እንደዚህ የምትሆነው? ለምን እንደምታሰቃየኝ እኔን? ምን አድርጌ ነው እንዴ? ቆይ እኔ ማድረግ እፈልጋለሁ አልኩህ እኮ። ከፍዬን እኮ እናድርግ ያልኩህ እኮ እንዴ? ወይኔ ጭራሽ ከፍዬክም እንደዚህ ትሆናለህ እንዴ? ፈርቼ ነው። እሺ ምን ላድርግሽ? ምን ማድረግ ነው ያለብኝ? ፈርቼሽ ነው። ለምንድን ነው የምትፈራኝ? እኔ ያላቅ እሺ ምን ላድርግ? እኔ እንጃ ምን እንደሚደረግ ነው ያላቅ። እየቀለድክብኝ ነው እንዴ አንተ? ለምንድን ነው የምቀልድብሽ? እና ለምንድን ነው እንደዚህ የምትሆነው ታዲያ? በጣም ፈርቼ ነው። አይገባሽም? እና እየሳምኩ እኮ ነው። ለምን ደግሞ አስመኝ። በቃ ሁሉንም ነገር ተወው ብያለሁ እኮ። ምንሽን ነው የምስምሽ እንዴ? ይሄ አምላኬ፣ አንተማ አውቀህ ነው እያሾፍክብኝ ነው። ተልከህ ነው የመጣኸው አይደለም። ምንሽን ነው የምስምሽ? ምን ማለት ነው ምንሽን? እኔ ስስምህ አንገቴን መሳም አለብህ በቃ። እሺ እንዴ እኮ እሺ አታሳመሚኛ። ለምን ታሳመሚ? አውቀህ እኔ ላይ ለመጫወት ነው? ለምንድን ነው የምጫወተው? አሁንስ እያመንኩህ አይደለም። ሁሉንም ነገር እያወቅህ ነው እንደዚህ የምትሆነው አይደለም እንዴ? እና ምንድን ነው ታዲያ? ባውቅ ምን አስደበቀኝ? እና ይሁላ ሰዓት ምንድነው እንደዚህ ላሳመን ሞከርኩ። አታምንም አንተ? ኖ ያለማመን ምናምን ጉዳይ እኮ አይደለም። እና ምንድነው? እሺ በቃ እንትን ግራ እየገባኝ እኮ እንደማደርግ ጠፍቶብኝ ነው። እሺ ልብሴን ላውልቅ እኔ? እማትቀበለኝ ከሆነ ይኸውልህ አውልቀዋለሁ። እሺ ምንድነው ማልቀበልሽ? አውልቀዋለሁ እያልኩ ነው እኮ። ምኑን ማልቀበልሽ? እና የማደርገውን ነገር ማድረግ አለብህ ወይ? ልብስህን አውልቅ። አዎ ለምን? አውቀህ እየጮህክብኝ ነው እንዴ? ምንድነው ይሄ ነገር? ጠፍቶህ ነው አሁን? ኧረ እባክሽ ተይ እንዴ! ሰው ቢያይሽ ዛሬ መንገድ ላይ እኮ ነን። የምርህን ነው እንዴ? አዎ የምሬን ነው የማወራው። እንዴ ምን ሆነሽ ነው? ተረጋጊ እንጂ። እንደዚህ ማለት ስሜታዊ አትሁኝ። አንተ እያሾፍክ ነው። በቃ ዞር በል። ምንድነው ማሾፈው? ምን አስበህ ነው? ቆይ እንደዚህ የምትሆነው አንተ? ምን ሆንኩኝ? ለምንድን ነው እኔን ግራ የምታጋቢኝ? ምንድነው ግራ ያጋባውክ? ሁሉንም ነገር እያስረዳሁህ ነው አይደል እንዴ? ምንድነው ሰው የሚያይኝ? ጭራ ያለ ቦታ ነው፣ ማንም የለም። ለዛ እንዴ ይሄን ቦታ የመረጥ ነው። እዛ እንሂድ ስልህ እምቢ አልክ። አሁን ደግሞ እዚህ ካልሆነ ስልህ ደግሞ ሰው ምናምን ትላለህ እኮ። ሰው ቢያይንስ ነው? ልክ እኮ ነኝ እኮ። ምንም ሰው አይንም። እሺ አንተ ብቻ ተረጋጋ። ስለዚህ አሁን ልብስህን አውልቅ። እሺ ልብስህን አውልቅ። ለምንድን ነው የምታወልቂብኝ? ኧረ ተይ እባክሽ። እንዴ ምን ነው? ተረጋጋ። ልብስህን አውልቅ። ኧረ ተይ። ለምንድን ነው የምታወልቂብኝ? እኔ ነኝ በቃ እመነኝ ነኝ። ልብስህን አውልቅ። ልብስህን አውልቅ። ኧረ እባክሽ አደባባይ እኔ አውልቄ አላውቅም። ልብስህን አውልቅ። አታሹፍብኝ። እሺ አሁን አውልቀው ልብስህን። እንዴ በግድ እየነገርኩህ ነው። እኔ ስሜት ውስጥ ካስገባኝ በኋላ እንደዚህ ብሎ ነገር የለም። እሺ ማለት ስለዚህ እኔ ማድረግ ፈልጋለሁ ነው እንዴ? አዎ ልደፍር ነው። ወይ ጉድ! ዛሬ ቀን እየሰማኸኝ አይደለም እንዴ? አውልቅ ልብስ። እንዴ ምን እየሆንክ ነው? ምን ሆነሽ ነው አንቺ ራስሽ? ምን እየሆንሽ ነው? አልገባኝም። ምን እየሆንክ
አንቺ ራስሽ ምን እየሆንሽ ነው? ልብሴን ታውልቂዋለሽ እንዴ? እንዴት ነው አላውልቀው ልብስህን? ምን ሆነሽ ነው? ለምን ምን የሚያስወልቅ ነገር አለ ልብስ እንዴ? አደባባይ ላይ አንቺ ሰው ቤን እንግባ ስለም ቢያልከኝ እና ታዲያ ስንገባ ይሻላል ታዲያ። እሺ ተነስና እንግባ በቃ። አሁንማ በቃ እኮ ምንድነው በቃ ምን ማለት ነው? አሁንማ በቃ እንዴ ልብሴን እኮ አወለቅሽው እንዴ? ስማ እዛ ውስጥ ሰው ማይኖርበት ቦታ ውስጥ ማቢው ስማኝ ልንገርህ ነው። እሺ እኔ ነገርኩህ ዛሬ ማድረግ እፈልጋለሁ ብያለሁ። ስለዚህ ማድረግ አለብኝ። በቃ ከሌላ ሰው ጋር አይደል? ለምንድን ነው አልፈልግም እንዴ? ሰዓትና ጊዜን ከበላ በኋላ ነው እንደዚህ የምትለኝ እንዴ? ምን ማለት ነው? እንደዚህ ብሎ ነገር የለም። ኧረ ይቅርብኝ ነው። ምን ማለት ነው ይቅርብኝ ማለት? እየከፈልኩ እኮ ነው። ምንድን እየከፈልኩ ነው እኮ በቃ ይቅርብኝ። አትክፈኝ። ብሩን ያዥ። ያሾፍኩብኝ ነው እንዴ? ለምንድን ነው ማሾፍ? እና ምን አይነት ቀልድ ነው የምትቀልደው? ምን አይነት ቀልድ ነው? ምን ቀልድ ነው እንዴ? እንደዚህ አይነት ቀልድ አለ እንዴ? አንቺ የምትሆኚው ነገር እኮ በጣም አወዛጋቢ ነገር እኮ። ምን ነው የማወዛገበው? አንተ በምትፈልገው መንገድ እኮ ነው እየሄድኩልህ ያለሁት። አላውቅም አልከኝ አልከኝ እንድታቂ እያደረኩ ነው። አሁን ቲሸርቴን ስጪኝ ልልበሰው። ይሄ በጣም ጭራሽ እሱንም እንድታወልቀው ነው የምፈልገው። ጭራሽ ስጪኝ ትላለህ እንዴ? አታፍርም እንዴ አንተ? ኧረ ጉድ እኮ ነው ዘንድሮ እንዴ! ጭራሽ ማፈርም ማለት እኔ ማፈር ያለብኝ አንተ ማፈር ነው የምታወራው። መጀመሪያ ምንድነው ያልከኝ? ሁሉንም እንድታሳይኝ እፈልጋለሁ ስትለኝ እኮ ታዲያ ትንሽ እንትን ነው አንቺ ባንዴ ሁሉንም አውላልቄ እዚህ ለዛውም እንደ አደባባይ ላይ መንገድ ላይ አውላልቄ አስበሽዋል? ማንም ሰው የለም እኮ በዚህ በኩል የሚያልፍ ሰውም የለም። ይብራብኝ ነኝ። እሺ ምን ባረገ ነው የምታምነው? ቆይ ምን ላድርግ? እሺ ምንም በቃ ኖርማል በቃ እኔ አንቺ እኮ ምንድነው እንደዚህ ይሄ ያደረገሽ ስለሽ ከዚህ ህይወት ለመውጣት ምን ያስፈልግሻል? እኔ ብዙ ገንዘብ ልስጥሽ ከዚህ ህይወት ውጪ እና ቤተክርስቲያን ጸበል መጠመቅ ጀምሪ ምናምን። ይሄ በጤነኛና በጤነኛ አይምሮ አይደለም። እየቀለድኩ ነው። ችግር ካልሆነ እዚህ ውስጥ ያስገባሽ ይኸውልሽ፣ ችግር ካልሆነ እዚህ ውስጥ ያስገባሽ ጤነኛ ከሆንሽ በቃ ይሄ ሰይጣን ምንም አይደለም። ስለዚህ ይኸውልሽ እድሉን ልስጥሽ። የምን እድል ነው የምታወራው? እየቀለድኩ በቃ ከዚህ ህይወት መውጣት አለብሽ። ስለምንድን ነው ትልቅ ደረጃ መድረስ ነው አንቺ። ስለምንድን ነው እያወራህ ያለው? ስለምንድን ነው እያወራህ ያለው? ሲጀመር እኔ በቃ ምንም አልፈልግም ከዚህ በኋላ ሁላ እንዳትነኪኝ። ስለዚህ ይኸውልሽ እድሉን ልስጥሽ ቤተክርስቲያን ለጸበል ጀምሪ። ከእንደዚህ አይነት ህይወት ውጪ አንተ ከፈጣሪ ጋር ልታነካካኝ ነው እንዴ የመጣው? ምን አይነት ቀልድ ነው የምትቀልደው? ከዚህ ህይወት መውጣት አለብሽ። ምን አገባህ አንተ? ምን አይነት ቀልድ ነው የምትቀልደው? ለዚህ ነው ልትመክረኝ ነው የመጣው እንዴ? እኔ እህቶች አሉኝ እኮ እና ቢኖሩስ ልትመክረኝ ነው የመጣው? አዎ በቃ ከዚህ ህይወት መውጣት አለብሽ። ቆይ እናንተ ምን የገንዘብ ችግር እዚህ ውስጥ ካላስገባሽ ምንም ከሰይጣን ውጪ ምንም ሊያስገባሽ የሚችል ነገር እሱ አንተን አይመለከትም። ይኸው የመጣበትን ጉዳይ ማድረግ ነው እንጂ ስለኔ ህይወት ስለኔ መውጣት ከዚህ ነገር ውስጥ አንተን አይመለከትም። እኔ እኮ ልተባበርሽ እኮ ስራ ልስጥሽ። ስራ ከሌለሽ እሺ የሰው ትብብር አያስፈልገኝም። ስራ ከሌለሽ ስራ ልፍጠርልሽ። ጭራሽ አንተ ልተባበር እላለሁ። ጭራሽ አንተ እኔን ልትተባበረኝ ትፈልጋለህ? ምን አይነት ቀልድ ነው የምትቀልደው? በቃ እኔ እንግዲህ ከዚህ በላይ ላንቺ ምንም ማድረግ አልችልም። የምርህን ነው የምታወራው? ስራ ላስጀምርሽ። እየቀለድክ አይደለም? ጥሩ ስራ ላስጀምርሽ። የምን ስራ ነው የምታወራው? እኔ ያለሁበት ነገር ተመችቶኛል። እሺ ሰውዬ ምን አይነት ቀልድ ነው የምትቀልድብኝ? ጭራሽ እዚህ ድረስ መተህ እንደዛ ትለኛለህ? እነሱ ናቸው የላኩ? ቆይ እንዴ ልተባበርሽ እያልኩሽ እኮ። የምን መተባበር ነው የምታወራው? ስለምን መተባበር? ከዚህ ህይወት እንድትወጪ። እኔ ከዚህ ህይወት አልወጣም፣ ተመችቶኛል። ስለሱ ህይወት ደግሞ አይመለከተም። አንተ ለመማር እስከሆነ የመጣኸው ሌላ ነገር ፈልገህ ነው የመጣኸው። ልትመክረኝ አይደለም? አይ እኔ ልመክርሽ ነው አመጣጥ። የምርህን ነው? ጊዜ ተርፈዋል ማለት ነው? ትቀልዳለህ አንተ። እንዴት ጊዜ ተርፈዋል ማለት? በቃ ስለዚህ እኔ ይኸውልሽ ልተባበርሽ ነበር የመጣሁት። ከዚህ ህይወት እንድትወጪ ላደርግሽ ነው። ኧረ ቀልድ እንደዚህ ተጫወትክብኝ ማለት ነው? ነው ተጫወትክብሽ ምናምን ሳይሆን አሁን ተረጋጊና እኔ ማለት ነው አንተ ጋር የተረጋጋውን ቆየው። እኔ ግን ተከፍሎኝን ጊዜ በጣም ብዙ ገንዘብ ማግኘት የምችል ነበርኩ በዚህ ደቂቃ ውስጥ ማለት ነው እኮ። ተረጋጊና ስለዚህ በጣም ጊዜን ያቃጠልክብኝ። እሺ ስለመረጋጋት ነው የምታወራው? ስለምን ከዚህ ህይወት መውጣት ነው የምታወራው? ምን አገባህ? የታገኛለህ ሲጀመር አላቅሽም። ከዚህ እና ምንድን ነው የምታወራው? አልፈልግም እኔ። እሺ ትቀልዳለህ አንተ።